ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደውም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል ያው እንደተመለከትነው መድብል ወይኔ እሞታለሁ ወይሱ ይሞታልና የመጨረሻችን ነው ብሎ ነበረ ማለት ነው። ቅድስትዬ ደግሞ ያው ሞገስ ማነው ብሩክ እንግዲህ ደብዳቤ ጽፎ ያስቀመጠውን ከመጥፋቱ በፊት እንግዲህ ጽፎ ያስቀመጠውን አግኝተዋለች ማለት ነው። እና ዛሬ ላይ ያው እንደተመለከትነው ሞገስና ዝናና መሀሌት እራት ተገባብዘው መሀሌትን እንግዲህ ወደ ቤት አስገብቶ ዞር ሲል ከኋላው መድብል እንግዲህ ተከሰቶበታል ማለት ነው። መድብል እንግዲህ እሺ አቶ ዝና ብዙ እያለም እንግዲህ ይጠጋዋል ማለት ነው። በነገራችን ላይ ዝና ደፋር ነው፣ ያው እውነት ደፋር ነው። ድፍረቱን ሳላደንቅ አላልፍም። እናም እንግዲህ ምንድነው ምን እያደረክ ነው እያለው ነበረ። ዛሬ ልገልህ ነው የመጣሁት፣ ዛሬ መጨረሻችን ነው፣ ወይ ሞታለሁ ወይ ትሞታለህ እያለም ነበረ ማለት ነው። እና እንደዛ ሲለው እናንተ ጨካኞች ሰውን ስገሉ ነው እንጂ ሞትን ትፈራላችሁ አይደለ ሲለው እንግዲህ በጭራሽ ያኔ ዝና ሞትንም አልፈራም አልሞትምም ይለዋል ማለት ነው። እና እንደዛ ሲለው እሺ እንደዛ ከሆነ ወንድሜ እና ያለው ይለዋል። አላቅልህም ስላንተ ወንድም፣ ያንተንም ወንድም አላቅም እኔ አንተንም አላቅህም ይለዋል። እየቀለኩኝ አይደለም ወንድሜ የት ነው ያለው ብሎ ሽጉጥ ያነጣጥርበታል። አላቅም አልኩ እኮ ለምን በባለፈው አልተኮስክም? ለምን አትተኩስም? አሁንም ያለው እኮ ፊት ለፊት ነህ፣ ለምን አትተኩስም ይለዋል። እንዴ የማላደርገው እንዳይመስልክ እተኩሳለሁ ሲለው ተኩስ፣ ግን አንድ ነገር ማወቅ አለብክ ይለዋል። ምንድነው ሲል እንግዲህ ይኸውልህ ወደ እኔ አንድ በተኮስክ ቁጥር ወደ አንተ ሁለት እንደሚተኮስ ማወቅ አለብክ ሲል እዚህ ክፍል ለፊትክ ያለው ሰው እኮ ሞትን ምን ያህል እንደማይፈራ ስለማታውቅ ነው ይለዋል ማለት ነው። እና እንደዛ ሲለው እንግዲህ ወደ ግራ ወደ ቀኝ እየተመለከተ ነበረ። ቅድስትዬ በተደጋጋሚ እባክህን ስልኩን አንሳልኝ እያለች ለመድብል ስትደውልለት ነበረ። መድብል እንግዲህ የቁርጥ ቀን ስላለ ስልኩን አጥፍቷል ማለት ነው። አጥፍቶ ከዝና ጋር ፊት ለፊት ተገጣጥሟል ማለት ነው። በጎን ደግሞ ሞገስ በጣም ተጨንቋል። የተጨነቀበት ምክንያት እንግዲህ መድብል በባለፈው ክፍል እንደተመለከት ነው አንተ የምትኖርለት ሰው አለ፣ የምትወድህ ሴት አለች፣ እኔ ግን ማንም የምኖርለት ሰው የለም ብሎም እንግዲህ ነበረ ይዞት ያልሄደው ማለት ነው። እና ሞገስ እንግዲህ ሲያወጣው ሲያወርደው አሁን ላይ መድብል አንድ ነገር ቢሆን በኋላ ጸጸቱንም አልችለው እያለ በውስጡ በጣም ነገሮችን እያብሰለሰለ ነበረ። በዛ ጊዜ ሉላ ምን ሆነህ ነው ሞገስ ትለዋለች። ከዛ ምን ሆነህ ነው ስትለው መልስም እየመለሰላት አይደለም። በድንገት ብድግልና ልብስና ጫማውን ያነሳል። ወደ ልኬር ነው ሉላ መሄድ አለብኝ። ወደ ነው የምትሄደው? መድብል አደጋ ላይ ነው ልደርስለት ይገባል ይላታል ማለት ነው። ከዛ ሉላ እባክህን ሞገስ አትሄድ ስትለውም አይ ሉላዬ አበርችኝ፣ ዝና የሁለታችንም ጠላት ነው። ዝናን ደግሞ የሚያግዘን ሰው ስናገኝ ጠላታችንን አብረን መጣል አለብን። ስለዚህ አሁን ላይ ካልተፋለምን አብረን መቼም ቢሆን ነፃነት አይሰማንም። አንቺስ ፀሐይ አልናፈቀችሽም? እንደ ልብሽ መራመድ አልናፈቀሽም? ይላታል። እሱም አናፍቆኛል እኮ ሉላዬ፣ እንደዚያ ከሆነ አበርችኝ ሉላ አበርችኝ፣ ልታበረችኝ ይገባል እያለም ነበረ ማለት ነው። እንደዛ ስትላ እሺ በቃ እንደዛ ከሆነ አብረህ ልሄድ ትለዋለች። አይ አይሆንም እኔ ነኝ የምሄደው ይላትና እንግዲህ ተነስቶ ይሄዳል ማለት ነው። እንግዲህ ሉላዬ እባክህን ፈጣሪ ሆይ ሞገስን ጠብቅልኝ ብላ ጸሎት እየጸለይ ትገኛለች። እናም ሉላ እንግዲህ ለዳጣ ትደውልላትና ዳጣ ሞገስና መድብል ዝና ሊያገኙት ሄደዋል፣ እባክሽን አስቆሚያቸው ትላታለች ማለት ነው። እንዴ አሁን መሽቶ የለ እንዴ ለምንድን እንደሚያደርጉ ነው ዝና ጋር የሚሄዱት እያለቻት ነበረ። አላቅም እባክሽን አስቆሚያቸው እንደምንም ብለሽ እያለቻት ትገኛለች ማለት ነው። እና እሺ በቃ አትጨናነቂ፣ ደግሞ ወንድ አይደሉ እንዴ በቃ ይቅጠሟቸውና እኛንም ነጻ ያወጡን፣ ለምንድን ነው የምትጨናነቂው ትላታለች ማለት ነው። ያው በቃ እኔ እደውልላቸዋለሁ ብላ ዳጣ ስትደውልላቸው በጭራሽ ስልክ እያነሱ አይደለም።
ሞገስ እንግዲህ ወጥቶ ያው ሊያገኘው አልቻለም መድብልን። መድብል ጋር በተደጋጋሚ ስልክ ቢሞክርም በጭራሽ ሊነሳለት አይችልም። ቅድስትዬ ጋር ይሞክራል። ቅድስትዬ እባክህን መድብል እያነሳልኝ አይደለም ስልክ ስትለው፣ አንቺንም እያነሳልሽ አይደለም፣ መድብል አደጋ ላይ ነው በማለትም እንግዲህ ሞገስ ለቅድስትዬ ይነግራታል። ቅድስትም እንግዲህ እባክህን ሞገስ ጋሽን አጣ ነው፣ መድብልንም ደግሞ ልናጣው አይገባም፣ ከመጥፋቱ በፊት ጋሽ ደብዳቤ አስቀምጧል ትለዋለች ማለት ነው። ሞገስ በጣም ይደነግጣል። ምን የሚል ነው እያለም እንግዲህ እንትን ይላል። እባክህን መድብልን ፈልግ አገኘው። ከዛ እንደዛ እያለች እንግዲህ ስትገኝ ያው ቅድስትዬ እንቅልፍ ሳትተኛ ነው ያደረችው። በንጋታው እንግዲህ ዳጣ መጥታላታለች። ከዛ በፊት እንግዲህ መድብል እንግዲህ ሽጉጥ እንደደቀነበት ዝና ሮጦ አምልጧል። ቁም እያለም ያው ሽጉጡን ወደ ላይ ሲተኩስ ግን ወደ ላይ ከሚተኩስ ወደ እሱ ተኩሶት ቢሆን ቢያንስ አንድ እግርን ያገኝ ነበር ማለት ነው። እና ወደ ላይ ሲተኩሰው ያው ዝናም ወደፊት ወደ ኋላ ሳይል ወደፊቱን እንዳለ ሮጦ መኪናውን አስነስቶ ይሄዳል ማለት ነው። ሄዶ እንግዲህ ካሌብ ሞሲሳ ጋር የሚባለው ጋር ይደውላል። ይሄ ሰውዬማ አሁን ላይ እንደዚህ የልብሴን ጫፍ ካቃጠለው ይገለኛል፣ ስለዚህ መቅደም አለብኝ ይልና ለካሌብ ሞሲሳ ሲነግረው እንግዲህ ካሌብ ሞሲሳ አሁን መድብል የሚባለውን ሰውዬ ይዤዋለሁ የሚል ነው መስማት የምፈልገው ሲለውም፣ አይ ካሌብ ሊገለኝ ነበር እኮ እያልኩ ነው ይለዋል ማለት ነው። ይሄን ያህል ደፋር ነው ማለት ነው እንዴ? አሁን ከደፋርም ደፋር በጣም ደፋር ነው እያለ ለካሌብ ሞሲሳ ለሚባለው እንግዲህ ይነግረዋል ማለት ነው። ካሌብ ሞሲሳ እንግዲህ አሁን ላይ ይህ ሰውዬ እንደዚህ አይነት ሰዎች መወገድ አለባቸው፣ ስለ ወንድሙ ስለ ብሩክ ደግሞ የሆነ ፍንጭ እንሰጣቸዋለን እያለም እንግዲህ ይገኛል ማለት ነው። እና እንደዛ እንግዲህ እንትን ሲሉ እሺ በቃ እኔ ለሱ አላንስም እኔ አስወግደዋለሁ ብሏል ማለት ነው እንግዲህ ዝናም ማለት ነው። እና በነጋታው እንግዲህ ዳጣ ወደ ቅድስትዬ ጋር ስትሄድ ቅድስትዬ በጣም እያለቀሰች ታገኛታለች። ለምሳሌ ምን ብዬ ነው የምነግራት እያለች ነበረ ማለት ነው። ምን ሆነች ነው ቅመሟ ስትላት፣ ጋሽ ያስቀመጠው ደብዳቤ ስትላት፣ ምን እያሉም ሁለቱም እንግዲህ በጣም ተጨናንቀው ይገኛሉ ማለት ነው። እና እንደተጨናነቁ እንግዲህ መድብልና ሞገስ ይመጣሉ። መድብልና ሞገስም ያንን ደብዳቤ ያነቡታል። ደብዳቤው እንግዲህ ምንድን ነው የሚለው፣ ከህገ ወጥ ወንጀለኞች ከሚሰሩ ሰዎች ብሩን ወስዶ ልጁን እንዳሳከመ ለልጁ ህይወቱን እንደሚሰጥ ደግሞም ህይወቴን እሰጥቻታለሁኝ። እናም እንግዲህን ለቀሪ ሀብት ቤቱን ትችላታለሁ። ቤቱ ያው በስሟ ነው ያለው። ቤቱን ትችላታለሁኝ እና መድብል ከመጣ ልጄን አደራ፣ ቅድስትዬም ልጄን አደራሽን ብሎም እንግዲህ እንትን ደብዳቤውን አስቀምጧል። እኔ በወጣሁበት ብቀር ወይም አንድ ነገር በሆን እንግዲህን ሁሉንም ነገር ዝና ያውቃል ብሎም ደብዳቤውን አስቀምጧል ማለት ነው። እና እንደዛ እንግዲህን እንዳስቀመጠ መድብል አውቄው ነበረ፣ ሁሉንም ነገር ዝና እንደሚያውቅ አውቄው ነበረ እያለ ነበረ። ቅድስትዬ ወይኔ ጋሽን ገለውታል ማለት ነው እያለችም እያለቀሰ ነበረ። ቅድስት ይልና በጣም ይጮህባታል። አቤት መድብል ወንድሜ አልሞተም፣ እንደዛ እያልሽ እኔንም ተስፋ አታስቆርጭም። አይሞትም ወንድሜ ምንም አይሞትም አለ። እንግዲህ ሁሉንም ነገር በውስጡ ያዝ አደረገና መድብልም ወንድሜን ፈልጌ ያገኘዋለሁ፣ እንደ በፊቱ ነገሮችን በአንድ ሆነን እንጋፈጣለን፣ እንደ በፊቱ እንደ ልጅነታችን እንጫወታለን እያለም በጣም ነው ያስለቀሰኝ በነገራችን ላይ እና እያለ መድብል እንግዲህ ያወራል ማለት ነው። ያው ሁሉም ስሜታቸውን በውስጣቸው እምቅ አደረጉና እሺ አዎ ይገኛል እያሉም እንግዲህ መድብልን ያበረታቱት ጀመሩ። ማህሌት እንግዲህ አሁን ላይ ዝና የፍቅር ጥያቄን ሊቀበለኝ ነው ብላ ጉብቂት እያለች ዘፈን እየዘፈነ ትገኛለች። ምን ተገኘ አለቻት፣ ያክስቷ ልጅ ማለት ነው ኤፍራታ ስትላት፣ ይኸውልሽ ዝና ትንሽዬ ነው የቀረኝ፣ እኔን አይቶ ማንም ይንበረከካለ፣ ኧረ እባክሽ አንቺን ዝና አንቺን የፍቅር ጥያቄ ሊቀበል አይደለም ሲሰድብሽ ነው የማውቀው ትላታለች። እሱማ ድሮ ነበራ ድሮ፣ አሁን ላይ ግን ተለውጠዋል ነገሮቹ። ስለዚህ ደግሞ የዛኔ እንደዛ የሚለው ስለኮራ ነው ወንድ አይደለ እኔ ስለጠየቅኩት ነው እያለችም እንትን ትላለች።
ኤፍራታም እሺ እንግዲህ ያደርግልሽ ያሳካልሽ ብላታለች። ያሳካልሽ ነው እንግዲህ ምን ይባላል። እናም እንደዛ እያለ እንግዲህ ትነግራታለች። እሷም እንግዲህ በደስታ ይተኛሉ ማለት ነው። እንግዲህ በንጋታው እንግዲህ ይሄ ዝና ኤፍራታንም እና መሀሌትን በአንድ ጠርቷቸው ነበረ። ጠርቷቸው እንግዲህ ምንድን ነው ሲሉም በጣም የሆነ እያሰላሰለ ነው። ምንድን ነው ለምንድን ነው ሁለታችንንስ የጠራሃን ይሏል። ኤፍራታ ይላታል መድብል ይሄ ሞገስ ማለት ማን ነው ዝና። ኤፍራታ ሲላት አቤት መድብልን እንድታሰናበችው ፈልጋለሁ ሲላት እንግዲህ ከመቀመጫዋ በድግ ያለች እንዴት ሆኖ ትላለች። ይኸውልሽ ታሰናብቸዋለሽ አለበለዚያ ሌላ ነገር ይፈጠራል ይላታል ማለት ነው። እሷም እንግዲህን ኤፍራታ እንግዲህን መሀሌት አንድ ነገር በይ እንጂ ስትላት እኔና መሀሌት አንድ ነን በማለትም ይነግራታል ማለት ነው። እና እንደዛ ሲላት እንግዲህን በስተመጨረሻ መርዝ ይሰጣታል። ይሄንን በመጠጥ አድርገሽ እንግዲህን እንድትሰጪው ብሎ ይነግራታል ማለት ነው። መድብል አሁን ላይ ደግሞ ለሞገስ አንድ ነገር ነግሮታል። እሱ ምንድን ነው ከኔ ጋር ለመጓዝ እንግዲህ እንትን ካል ውሳኔህን ታሳውቀኛለህ። ያ ምንድን ነው እንግዲህ ወይ ከብሩክ ወይ ከሚስትህ ማለት ወይ ከሉላ ወይ ከብሩክ መምረጥ አለብህ። በቃ ለምሳሌ አሁን ብሩክን ማለት መድብልን እከተላለሁ ካለ ሉላ ልትቀር ነው። ሉላን እከተላለሁ ካለ ብሩክ ሊቀር ነው። እነዚህ ጋር ሞገስ ምንድን ነው የማደርገው እያለ በጣም ተጨናንቋል። ኤፍራታም እንግዲህን ያንን መርዝ ተቀብላ መታ መድብልን ጠርተውታል ወደ ቤትም እንግዲህን የጠራችው መሀሌት ነች። እና መረጃ አስቀምጬልሃለሁ በማለት ነው ወደ ቤት የመጣው። እና እሱም እንግዲህን በር ሲቆረቆር ኤፍራታ በጣም ተደነግጣለች። ኤፍራታ ሲላት አቤት መድብል ግባ ተቀመጠ እያለችም እየተንቀጠቀጠች እንገተን ወደ ቤት ታስገባዋለች። ወደ ቤት እንደገባ መሀሌት ያስቀመጠችልኝ ፋይሌን ነው ሲላት ቆይናና ተቀመጥ እያለችው እንግዲህን በዝግ ታዝገዋለይ። እሱም እሺ በቃ ይልና በስተመጨረሻ በግድ ይቀመጥላታል። እንግዲህ መጠጣት አለብክ እያለችው ነው። እና ግን አይቷት ይሆን እንደው አላያት ይሆን አላቅም። እንግዲህን ብርጭቆ ላይ መርዝ ነው እንግዲህን ጨምራ የሰጠችው። እንግዲህ መጠጡን እንግዲህ ይጠጣዋል አይጠጣውም የሚለውን እንግዲህ በቀጣይ ይዘንላችሁ እንመጣለን። እንግዲህ ቪዲዮ እስከ መጨረሻው አዳምጣችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።